አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አስቀድማችሁ የእግዚአብሔርን መንግሥት ፈልጉ። የማንን መንግሥት እንፈልግ? የሰይጣንን አይደለም። የማንን መንግሥት እንፈልግ? የዳቢሎስን አይደለም። የማንን መንግሥት እንፈልግ? የግለሰቦችን አይደለም። የማንን መንግሥት እንፈልግ? ክብር፣ ምስጋና፣ አምልኮ፣ ውዳሴ ለአምላካችን ይሁን። ይህን ቅዱስ ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህ ሁሉ ይጨመርላችኋል። ሌላ የምትፈልጉት ነገር ካለ እሱን ወደ ጎን ተውና መጀመሪያ ማስቀደም ያለባችሁ የእግዚአብሔርን መንግሥት ነው አለ። ሌላ የምትፈልጉት ነገር ካለ የእግዚአብሔርን መንግሥት ካገኛችሁ በኋላ አይቀርባችሁም፣ ይሰጣችኋል ነው። ምን ይልባችኋል? ይሰጣችኋል። አሁን ሌላ ነገር ፈልገው ከቤተ ክርስቲያን የቀሩ ሰዎች አሉ። ወደ ቤተ ክርስቲያን ቢመጡስ አሁን ሊፈልጉት የሄዱትን የሚፈልጉትን ነገር እግዚአብሔር ደግሞ እዚህ ያመጣላቸው ነበር ማለት ነው። በመጽሐፍ ቅዱስ ላይ ታሪኩ ተጽፎ የምናገኘው በዚህ በማቴዎስ ወንጌል ምዕራፍ 6 ላይ ያለው መነሻ ቃል ማቴዎስ ወንጌል ምዕራፍ 6 ላይ ከቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግሥት ፈልጉ ይልና የነገሩን መነሻ የሚያደርገው በቁጥር 25 ላይ ነው። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ደግሞ ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምና ይላል። አያችሁ። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና ምን በምትበሉትና ከዛስ በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ምን አትበሉ? አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምና። መጨነቅ አያስፈልግም። ለእግዚአብሔር መንግሥት ግን ተጨነቁ ይላል። ለማን መንግሥት? የእግዚአብሔርን መንግሥት አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ሁሉም ነገር በኋላ ይጨመርላችኋል። መቼ ይጨመርላችኋል? በኋላ ይጨመርላችኋል ይላል። ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? እንደምን አደራችሁ? ከወፍ የሚያንሳለ እንዴ? ከወፍ የሚያንሳለ? ከድንቢጥ የሚያንሳለ? ከእርግብ የሚያንሳለ? ከሰማይ አዋፍ የሚያንሳለ ወይ? ታንሳላችሁ እንዴ? እናንሳለን እንዴ? እናንሳለን ወይ? ንገሩኛ። እንደምን አደራችሁ? እስኪ በምስጋና አጥለቅልቁት እንዴ! እግዚአብሔር እኮ እያከበረን ነው። ምን እያለን ነው? እናንተ ከሰማይ አዋፋት ትበልጣላችኋል። እነዚህ አዋፋት አይዘሩም፣ አያጭዱም፣ አይኮተኩቱም፣ አያርሙም፣ የሰማይ አባታቸው ይመግባቸዋል አለ። ማን ይመግባቸዋል? ተመስገን አምላካችን። አያችሁ፣ ከነዚህ ሁሉ ያስበለጠን ክብር ምስጋና ለእርሱ ይሁን። የሰማይ አባታቸው የአዋፍ አባት አዋፍን ከመገበ የሰው ልጆች አባት ልብሳቸውን ያለብሳቸዋል፣ ጫማቸውን ያጫማቸዋል፣ የዕለት ምግባቸውን ይሰጣቸዋል፣ በለመለመ መስክ ያሳድራቸዋል፣ በረፍት ውኃ ዘንድ ይመራቸዋል። አያችሁ፣ እግዚአብሔር ታላቅ ነው፣ ስሙ የተመሰገነ ይሁን። ስለዚህ ከነዚህ እጅግ እናንተ አትበልጡምን አለ። ትበልጣላችሁ እንጂ። ከእናንተ ተጨንቆ በቁመቱ ላይ 1 ክንድ የጨመረ ማን ነው? መጨመር የሚችል ማን ነው? ከእናንተ ተጨንቆ ጥቁሩን ፀጉር ወደ ነጭነት የሚለውጥ ማን ነው? ከእናንተ ተጨንቆ ከቁመቱ 1 ክንድ የሚጨምር ማን ነው? ስለምን ትጨነቃላችሁ? የሚያስጨንቃችሁን ሁሉ
ለእግዚአብሔር ጣሉት፣ ለእግዚአብሔር ስጡት፣ እርሱ ያሳርፋችኋልና። ምን ይላችኋል? እርሱ ያሳርፋችኋልና። እናንተ ሸክማችሁ የከበደ ሆይ ኑ ወደ እኔ አሳርፋችኋለሁ። እኔ ሸክሜ ቀሊል ቀንበሬም ልዝብ ነውና ኑ ወደ እኔ ይላል። ኑ ወደ ማን አለ? ወደ ማን አለ? ወደ ማን አለ? አሁን ወደ እኔ የመጣ ነው። ወደ አባታችን ወደ እኔ የመጣ ነው። ወደ አባታችን ወደ አምላካችን ወደ ፈጣሪያችን መተናል። ኑ ወደ እኔ አትጨነቁ፣ ኑ ወደ እኔ አትጠበቡ፣ ኑ ወደ እኔ አይጨልምባችሁ፣ ግራ አትጋቡ። ወደ እግዚአብሔር የሚገሰግስ እግር የተባረከ ነው። እግዚአብሔርን የሚፈልጉ ነፍሳት የተመሰገኑ ናቸው። እግዚአብሔርን የሚፈልግ ሰው የተባረከ ነው። እግዚአብሔርን የሚፈልግ ሰው ደስ ይበለው፣ የተባረከ የተመሰገነ ነውና። ስለዚህ ስለ ልብስ ስለምን ትጨነቃላችሁ? ስለምን? አሁን ስለ ልብስ የተጨነቀ የለም? ንገሩኝ እስኪ፣ ስለ ልብስ የተጨነቀ የለም? ሴቶች ስለ ሽብሽቦ አልተጨነቃችሁ? ሽብሽቦ ምንድን ነው እናንተ? ሽብሽቦ ምንድን ነው? ስለ ሽብሽቦ አልተጨነቃችሁ? ስለ ቀሚስ አልተጨነቃችሁም? የሀገር ባህል ቀሚስ ሳያሰፋልኝ ባለቤቴ፣ የሀገር ባህል ቀሚስ ሳይገዛልኝ ባለቤቴ፣ የሀገር ባህል ቀሚስ ሳይገዛልኝ አባቴ፣ የሀገር ባህል ቀሚስ ሳትገዛልኝ እናቴ አላላችሁም? አልተጨነቃችሁም? ስለ ልብስ ለምን ትጨነቃላችሁ ይላል መጽሐፍ ቅዱስ። እዚሁ ማረነ ክርስቶስ ልባችንን እንዴት እንደሚያውቀው። ስለ ልብስ ስለምን ትጨነቃላችሁ? ለምን ትጨነቃላችሁ? ወንዶች የቻይና ፋሽን፣ የአሜሪካን የጀርመን ፋሽን ሲመጣ የተቀደደ የተዘረጠጠ የሰፋ፣ አንዳንዶቹማ የሴት ልጅ ቢጃማ የሚያደርጓል። ሴቶቹም ዝም አሉ። ቀሚሳችንን አትልበሱ አትሏቸውም እንዴ? የሚገርም ነው እኮ። የእናንተ ልጆች የእናንተ ባሎች እኮ በቃ ቀሚስ መልበስ ጀመሩ። ጸጉራቸውን እንደዚህ ሲጠመዝዙ ይውላሉ፣ እንደናንተ ለመሰራት ፈልገው ማለት ነው። ለምን ትጨነቃላችሁ ይላል መጽሐፍ ቅዱስ። ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦችን እንዴት እንዳደጉ እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ። የሜዳ አበቦችን፣ ሳሮችን፣ ዛፎችን፣ ቅጠሎችን፣ በሜዳ ያሉትን ያበቡትን ያፈሩትን ተመልከቱ። ምድርን ከደኑት በአበባ፣ ምድርን ከደኑት በቅጠል። ስለ ልብስ ስለምን ትጨነቃላችሁ አለ። ስለ ልጆቻችን ልብስ እንጨነቃለን። ስለ ራሳችን ልብስ እንጨነቃለን። ስለ ትዳራችን ስለለበሰው ልብስ ስለ ባለቤታችን እንጨነቃለን። ስለ ራሳችን እንጨነቃለን። ስለ ቤተ ክርስቲያን ተጨነቅን? ስለ ቤተ ክርስቲያን ተጨነቅን ወይ? ተጨንቀናል ወይ? ግድም የለም። አንዳንዶቻችን ቤተ ክርስቲያን ባናቷ ብትተከል ምንም ግድም የለም፣ ዴንታም የለም። አንዳንዶቻችን ማለት የማያስጨንቀው ነገር ያስጨንቀናል። ምንም የማያስጨንቀው ምንም ግራ የማያጋባው ይጨልምብናል። በጭንቀት ሌሊት መጨነቅ፣ ቀን መጨነቅ፣ ጠዋትና ማታ መጨነቅ፣ እየበሉ መጨነቅ፣ እየጠጡ መጨነቅ፣ ለብሶ እየሄዱ መጨነቅ፣ እየሳቁ መጨነቅ፣ ከሳቅ በኋላ ከደስታ በኋላ መጨነቅና ማልቀስ። የመጽሐፍ ቅዱስ ቃል ጌታችን ኢየሱስ ክርስቶስ በአንደበቱ የተናገረው ስለምን ትጨነቃላችሁ? አያችሁ፣ የሚያስጨንቀን ብዙ ነገር አለ። ስለ እግዚአብሔር መንግሥት አይደለም የተጨነቅነው። ስለ ተራቡ ሰዎች አይደለም የተጨነቅነው። በጎዳና ወድቀው ማደሪያ ስላጡ ሰዎች አይደለም የተጨነቅነው። ስለ ልጆቻችን ስለ ሕፃናቱ አይደለም የተጨነቅነው። ቅዱስ ቁርባን ሳይቀበሉ ብለን አይደለም የተጨነቅነው። ስላልተማሩ ስላልዘመሩ ቃለ ወንጌልን ስላልሰሙ ብለን አይደለም የተጨነቅነው። ስለምን እንደምንጨነቅ ራሱ አናውቀው። ምክንያታችን ምን ይሆን? እዚህ ቁጭ ብለው የሚጨነቁ ሰዎች አሉ። ጨነቀኝ ይሳ የሚሉ፣ ጠበበኝ ይሳ የሚሉ፣ ጨለመብኝ ይሳ የሚሉ፣ ግራ ገባኝ ይሳ የሚሉ፣ ምን ሆኜ ነው ውስጤ ይደነግጣል፣ ልቤ ይደነግጣል፣
እታወካለሁ የሚሉ አትታወኩ ወገኖቼ። እግዚአብሔርን ልብስ አርጉ፣ እግዚአብሔርን ጉርስ አርጉ፣ እግዚአብሔርን መጠጊያ አርጉ፣ እግዚአብሔርን አምባ አድርጉት። በእግዚአብሔር ስር ተጠለሉ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛ ይለዋለሁ፣ እርሱ መታመኛዬ ነውና። እርሱ ምን ነውና? እርሱ መታመኛዬ ነውና። ለምን እግዚአብሔርን መታመኛ እናርገው? ክርስቲያኖች ማንን መታመኛ እናርገው? እግዚአብሔርን መታመኛ እናርገው። በባንክ በተቀመጠው ገንዘባችሁ አትተማመኑ፣ አትመኩ። ሊጠፋ ሊወድም ይችላል። በገነባችሁት ቤት በገነባችሁት ፎቅ አትተማመኑ፣ አትታመኑ። ሊፈርስ ይችላል። መንግስት ያፈርሰዋል። ተውትና እግዚአብሔርን ተውትና መንግስት ያፈርሰዋል፣ ግለሰብ ያፈርሰዋል፣ ከሳሽ ያፈርሰዋል። እንኳን የተገነባ ቤት የኛ ሰውነትም ይፈርሳል። እግዚአብሔርን ካልያዝን ገላ ይፈርሳል፣ ደም ግባት ይፈርሳል፣ ውበት ይፈርሳል፣ አካል ይፈርሳል። የማይፈርስ የማይበሰብስ ትምክህትና መመኪያ አምባና መጠለያ የዘላለም ሕይወትና ደስታ ሰላማችን እግዚአብሔርና እግዚአብሔር ብቻ ነው። ማን ነው እሱ? እስኪ በእልልታ መስግኑት። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ስለምን ትጨነቃላችሁ ይላል። እርቦን ነው ወይ የተጨነቅነው? እስኪ ንገሩኝ። እርቦን ነው ወይ? ጠምቶን ነው ወይ የተጨነቅነው? ምንድን ነው ያስጨነቀን? ግራ ገብቶን ነው ወይ የተጨነቅነው? አይደለም። በባዕድ አምልኮ ውስጥ ስላለን ነው። በምን አምልኮ ውስጥ አለን? በባዕድ አምልኮ ውስጥ ስላለን ነው። በስኒው በጀበናው ስለምናመልክ ነው። በጨሌው በቆሌው ስለምናመልክ ነው። በቡናው ባረቂው ስለምናመልክ ነው። በእግዚአብሔር አናመልክም። በጾም በጸሎት ትምክህተኝነት የለንም። ወንጌል አንሰማም። ቃል እግዚአብሔርን አንሰማም፣ አናስቀድስም። ተቀድሰን ቅዱስ ቁርባን አንቀበልም። ባዕድ አምልኮ በውስጣችን አለ። በደምና በአጥንታችን የዛር የዳቢሎስ የአጋንንት ልጆች አሉ። አደበይ አለች፣ አደበይ አለች። አመችሳ አለ። የአመችሳ ልጆች የላችሁ? ወላጆቻችሁ እናንተ ሕፃኑ ናችሁ ሳታውቁት የዋሆቹ ወላጆቻችሁ ምንም ሳያውቁና ሳይረዱ ወስደው አጋንንት ለሚያመልክ ሰው አላሳቀፏችሁም? ከዛን ጊዜ ጀምራችሁ ነው መጨነቅ የጀመራችሁት። ከዛን ጊዜ ጀምራችሁ ነው እድላችሁ የተወሰደው። ከዛ ሰዓት ጀምሮ ነው ሰላማችሁ የተነጠቀው። አንድ አጋንንት አብሯችሁ አደገ። እሱ ማን ይባላል? አመችሳ። ማን ይባላል? እሱ አመችሳ ይባላል። ሌላው ደግሞ ሻንቂት ይባላል። በሰሜን በምስራቅ በደቡብ በምዕራብ የድንግል ማርያምን ልጆች አጋንንት አቅፏቸዋል። ወላጆቻቸው እየወሰዱ ለአጋንንት፣ ለጠንቋይ፣ ለመተተኛው፣ ለድግምተኛው፣ ለአስማተኛው ሰጥተው አሁን እንጀራ ዳቦ ተሸክማችሁ ወደ ጠንቋይ ቤት የምትሄዱ የላችሁ? ሰንደል ዕጣን ይዛችሁ ሽቶ ገዝታችሁ ወደ ጣዖት አምላኪ ቤት ወደ ደብተራ ቤት የምትሄዱ የላችሁ? የምትጨነቁት ለዛ ነው። የምትታወቁት ለዛ ነው። አንድ ገጠመኝ ልንገራችሁ። በጣም አዝናለሁ። የእስልምና እምነት ተከታይ እህት ናት። ሳውዲ በሚባል ሀገር ትኖራለች። ያማትና ከመጨነቋ የተነሳ በገዛ እምነቷ ብትሰግድ ወደ ሸሆች፣ ወደ ፉቅራዎች፣ ወደ ዑላማዎች ብትሄድ አልተሳካም። ልትድን አልቻለችም። በመጨረሻ ክርስቲያን ጓደኛ ነበረቻት። የተጠመቀች ክርስቲያን፣ የተዋህዶ ልጅ ኦርቶዶክስ የሆነች ክርስቲያን ጓደኛ ነበረቻት። ለጓደኛዋ ነገረቻት። ያመኛል፣ ሌሊት ይጨንቀኛል፣ እደነግጣለሁ፣ ዙሪያው ጨልሞብኛል፣ መዳን አልቻልኩም፣ የሚያስደነግጠኝ ነገር አለ በተኛውበት ትላለች። በዚህ ሰዓት እቺ ክርስቲያን ጓደኛዋ እስኪ ወደኛ ቤተ ክርስቲያን እንሄድና ጸበል ከኔ ጋር ተጠመቂ ትላታለች። ጸበል ከኔ ጋር ተጠመቂ ስትላት እሺ ብላ ተከትላ ሄዳ ትጠመቃለች። እንዴት አረፈዳችሁ? እየሰማችሁ ነው?
እንዴ የኢትዮጵያ ሕዝብ ለወሬ እችንማ ቆይማ ልንገርሽ ግን ለሰው እንዳትናገሪ አይደለ? ቆይማ ልንገርህ ግን እንዳትናገር አይደለ? አትንገር ብዬ ብነግረው አትንገር ብሎ ምን አለው? ዳይ የሀገሬ ሰው እንደዛ ነው። አትንገር ብሎ ነገረው። ልንገራችኋ እየሰማችሁ ነው። ግን እንዳትናገሩ። አረ ገና ከበሩ ስትወጣ ቄስ እኮ የነገረን ነገር ነው የምትሉት። ይሄ በእውነተኛ ታሪክ የተመሰረተ ነው። ታሳዝነኛለች። ብዙ ጊዜ ነው ያዘንኩት። በእውነት ብዙ ጊዜ አዝኛለሁ በእሷ የተነሳ። ቤተ ክርስቲያን ስትሄድ ምን ታገኛለች? ባህታዊ ነኝ ብሎ አጥማቂ በባዶ እግሩ የሚሄድ ሰው አገኘች። ሲያያት ተሸፋፍና ሲያያት ነይ ላጥምቅሽ አላት። ወሰዳት። ያጠምቃታል። መለመላዋን አድርጎ ራቁቷን አድርጎ ከራስ እስከ እግሯ ድረስ ቅባ ቅዱስ ቀባት። ጥሩ አደረገ ወይ? እኔ እዚህ ቅባ ቅዱስ የምቀባችሁ ራቁታችሁን ነው እንዴ? ንገሩኝ እስኪ። ራቁታችሁን ነው? አረ በጣም ያሳዝናል። ነውር እኮ ነው። ነውር ነው። አንድ የቤተ ክርስቲያን አገልጋይ አንዲት እሴትን ራቁቷን አድርጎ ቅባ ቅዱስ መቀባት አይችልም። ይኸው አሉ እዚህ ጋር። ይቻላል? አይቻልም። ቢያንስ እንኳን ሌላ እሴት እሷን የምትመስል መኖር አለባት። እሷን የምትመስል ማለት ነው። ከዛስ ቅባ ቅዱሱን ከዛች ላይ ያደርግላታል። መቀባት የማይቻልበት ራሷ መቀባት የማትችለውን አካሏን ያችኛዋ ትቀባላታለች ማለት ነው። ከዛ ውጪ ራሷ መቀባት የምትችለውን አካሏን ራሷ እንድትቀባ ነው የሚደረገው። ራቁታችሁን ነይ ልቀብሽ ካለሽ አደጋ ላይ ነሽ እህቴ፣ ማምለጥ አለብሽ። አደጋ ላይ ነሽ። ከዚህ በፊትም አንዲት ሂድ እዚህ ጋር ቃለ መጠየቅ አድርገናታል። ታስታውሱ ከሆነ ራቁቷን እያደረገ እየቀባ የሚያስቸግራት ታስታውሳላችሁ። መጨረሻ ላይ የመስተፋቅር መንፈስ አፍዛ ደግዝ አይምሮዋን የሚቀይር አጋንንት አስገብቶባት ታማ እዚህ መታ ነበር። ይሄ አጥማቂ ሐሰተኛ አጥማቂ ነበረ ለካ። ራቁቷን አደረገና ቅባ ቅዱስ ቀባት። ከዛን ጊዜ ጀምሮ በፊት ከታመመችው ህመም ይልቅ የባሰ ታመመች። ባሰባት በሽታው፣ ስቃይ መከራዋ ጸና። ከዛ በኋላ ምን አደረገች? እየተመላለሰች እየተጠመቀች ነገሩ እየባሰ መጣ። ሰውየው ብቻሽን ላግኝሽ ይላታል። ጓደኞቿን እሷ ጋር የሚመጣ አታስከትይ፣ ክርስቲያን የሚባል ሰው አታስከትይ። እንዴ ክርስቲያን እኮ ናት ወደ ቤተ ክርስቲያን ያመጣቻት። ማን ያመጣት? ክርስቲያን እኮ ናት። ከዛ ምን ማለት ጀመረ? አይ እናንተ ሞኞች ጸበል ያድነል ብላችሁ ስትጠመቁ አለ። መጀመሪያ አጥማቂው ማን ነበረ? ጉድ እኮ ነው። ዲያብሎስ እኮ ከባድ ነው። ካልተጠነቀቅን ታውቃላችሁ። በእኛ ላይ በቄሶቹ ላይ ካደረ የሚሰራውን ነው የሚያጣው። በእውነት የሚያደርገውን ነው የሚያጣው። እንዲህ አሰቃይቶ ስትተኛ እንደ ሰው እየመጣ እያናገረ በህልሟ ወደ ሻወር ቤት ስገባ በሩን እየከፈተ እየገባ ሰው እየመሰለ የላከባት አጋንንት የምትሰራውን ገንዘብ ሁሉ አረብ ሀገር ነው የምትኖረው። ትሰራለች፣ ለዚህ ባታዊ ለተባለ ጠንቋይ ትሰራለች። ለቤተሰቦቿ መስጠት ሲገባ ለዚህ ሰውዬ ትሰራለች። በየወሩ ገና ወሩ ሳይደርስ ገንዘቡ እኮ አለቀ፣ እስኪ ላኪልኝ፣ ሞባይል ላኪልኝ፣ ቻርጀር ላኪልኝ፣ ዶላር ላኪልኝ። ማነው እንደዚህ የሚለው? ጋሻ አጥማቂ ባህታዊ። መሪያ ካለ መጠንቀቅ ነው። ካለ ማወቃችን ምን ካለ ማለታችን ካለ ማወቃችን። እግዚአብሔር ፈቅዶ እንግዲህ ልቧ ተመልሷል። የሚሆናትን መርጣለች ማለት ነው። ስለዚህ እባካችሁ የሚሆነንን እንምረጥ። ምን የሚለንን እንምረጥ? የሚሆነን። ስለምን ትጨነቃላችሁ? ሳናስበው ባዕድ አምልኮ ስለምናመልክ ነዋ። ሳናስበው ደብተራው ቤት ኮከባችንን ስለምናስቆጥር ነዋ። አሁን እዚህ ኮከብ ያላስቆጠራችሁ ደግሞ እናስቆጥር ምንድን ነው እንዳትሉ አደራችሁን።
ሰይጣን ነው። ሰይጣን ነው። አጋንንት ነው። ከአጋንንት ቤት መሄድ ይቻላል? ያለ ዝም ብላችሁ ነው እንጂ ብትሽኮረመሙት እንተዋወቃለን። ወላዲተ አምላክ እንተዋወቃለን። ቄሶቹ በአጠቃላይ ጠንቋይ ቢሆኑላችሁ ደስ ይላቸዋል፣ ደስ ይሏቸዋል። የያዙትን መስቀል ግን ለምንድን ነው አሁን ማትሳል? ጠንቋዮችን ለምን ፈለጋችኋቸው? መጨነቅ እኮ አለ፣ መታሰር እኮ አለ፣ ግራ መጋባት እኮ አለ፣ በጨለማ ውስጥ መኖር እኮ አለ፣ በበሽታ መሰቃየት እኮ አለ። የተሰቃዩ እኮ ብዙ ናቸው። የታሰሩ እኮ ብዙ ናቸው። መከራ የከበባቸው ብዙ ናቸው። ቀኑንና ሌሊቱን መለየት ያቃታቸው ብዙ ናቸው። ለምን? ተውሎባቸው፣ አጋንንት አድሮባቸው፣ ጨልሞባቸው፣ የጠቋር መንፈስ ያደረባቸው። የማን መንፈስ? የጠቋር መንፈስ። ጠቋር የሚያሰቃያቸው፣ የጠቋር አጋንንት የሚያሰቃያቸው የሉም? የሉም? አሉ አሉ። እግዚአብሔር እነሱን ምሕረት ይስጣቸው። አሜን በሉ። ምሕረቱን ይስጣቸው። ስለዚህ ነው ሕገ እግዚአብሔርን ካለመጠበቃችን የተነሳ እግዚአብሔርን ከመርሳታችን የተነሳ እንጨነቃለን። ምን እንላለን? እንጨነቃለን። ጌታችን ታዲያ ምን አለ? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦችን እንዴት እንደሚያድጉ ልብ አድርጋችሁ ተመልከቷቸው ይላል። ምን በሏቸው? ልብ አድርጋችሁ ተመልከቷቸው። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከነዚህ እንዳንዱ አልለበሰም አለ። አያችሁ፣ እንደ አበቦቹ አላበበም፣ እንደ አበቦቹ አበባ አልተጎናጸፈም። ሰለሞን ባለስልጣን ሆኖ እያለ፣ ሰለሞን ንጉሥ ሆኖ እያለ ከነዚህ እንዳንዱ እንኳን አልለበሰም። እግዚአብሔር ግን ተመልከቱ፣ እግዚአብሔር ግን ዛሬ ያለውን ነገ ወደ ቶን የሚጣለውን የሜዳ ሳር እንዲሁ የሚያለብስ ከሆነ እናንተ ደግሞ እምነት የጎደላችሁ እናንተማ ይልቁኑ እንዴት አትለብሱ? የዘላለም ሕይወት የተሰጠን እኛ የዘላለም ሕይወት ዘላለማውያኖች ነን። ምኖች ነን? እኛ ዘላለማውያኖች ነን፣ ሕያዋን ነን። ክርስቶስ ሕያው እንደሆነ እኛም ሕያው እንሆናለን። ክርስቶስ በሥጋ እንደሞተ እኛ በሥጋ እንሞታለን። ክርስቶስ እንደተነሳ እኛ እንነሳለን። ክርስቶስ ወደ ሰማይ እንዳረገ እኛም እናደርጋለን። እግዚአብሔርን አመስግኑት እስኪ። ሜዳ ቀሮች አይደለንም። ወድቀን የምንቀር የምንረሳ አይደለንም። የክርስቶስ ክብር ከቦናል። ክርስቶስ ሕይወታችን ነው። የዘላለም ሕይወታችን ማን ነው? የዘላለም አባታችን ማን ነው? የዘላለም ረፍታችን ማን ነው? የዘላለም ሰላማችን ማን ነው? ኧረ አንደበታችሁን አንቀሳቅሱት። ይሄን የሚሞተውን አንደበታችሁን። የዘላለም አባታችን ማን ነው? እግዚአብሔር በሉ እስኪ። ጠላትን አስከፉት። በውስጣችሁ ያለውን ጠላት አበሳችሁ። ስለዚህ የሜዳ አበቦች እሳት ይበላቸዋል። የሜዳ አበቦች ትቢያ ይሆናሉ፣ ይበሰብሳሉ፣ ይረግፋሉ፣ ይቀራሉ። እንደዚህ ወደ እቶን የሚጣሉትን እግዚአብሔር እንደዚህ በአበባ ካስጌጠ እናንተማ ከነሱ አትበልጡምን? ትበልጣላችሁ እኮ። የበለጠ ይገባችኋል። የበለጠ ልትለብሱ፣ የበለጠ ልታጌጡ፣ የበለጠ ልትዋቡ ይገባል ይላል። እግዚአብሔርን አመስግኑት በእልልታ። እንግዲህ ምን እንላለን? ምንስ እንጥላለን? ምንስ እናስባለን ብላችሁ፣ ምን እንበላለን፣ ምን እንጠጣለን ብላችሁ፣ ምን እንለብሳለን ብላችሁ አትጨነቁ። ምን እንበላለን ብላችሁ፣ ምን እንጠጣለን ብላችሁ፣ ምን እንለብሳለን ብላችሁ፣ ወዴት እንኖራለን ብላችሁ አትጨነቁ። ምን አትበሉ? አትጨነቁ ይላል። እግዚአብሔር ልብስ ነውና፣ ቢያንስ እግዚአብሔር ስራ ወዳለበት ይመራሃል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ የሚያስደነግጠኝ ማን ነው? አይደል ያለው ዳዊት። ቢያንስ አንተ ድሃ አደግ ሆይ፣ ዘመድ የሌለህ ወገን የሌለህ ብቸኛ
ስራ የሌለ ብቻህን የምታነባ እግዚአብሔር ላንተ ብርሃንህ ነው። እግዚአብሔር ብርሃኔ ነው በልና አስጨናቂህን አስጨንቀው። እኔ እኮ ስራ የለኝም አትበል፣ እግዚአብሔር ብርሃኔ ነው በል። እኔ እኮ ዘመድ የለኝም አትበል፣ እግዚአብሔር ብርሃኔ ነው በል። እኔ ጤና የለኝም አትበል፣ እግዚአብሔር ብርሃኔ ነው በል፣ መድኃኒቴ ነው በል፣ ፈዋሽ ነው በል። እግዚአብሔር ይመጣል ወደ አንተ። አንተ ምስኪን ድሃ፣ አንተ ምስኪን ከርታታ፣ ብቻህን በባዶ ቤት የምታለቅሰው እግዚአብሔር ብርሃኔ ነው በል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ የሚያስደነግጠኝ ማን ነው እንበል። እግዚአብሔር ምናችን ነው? እግዚአብሔር ምናችን ነው? እግዚአብሔር ምናችን ነው? ብርሃናችን ነው። እግዚአብሔር ምናችን ነው? አባታችን አምላካችን ፈጣሪያችን ነው። ወደኛ ይመጣል። ድሃ አደጎች ያለቅሳሉ፣ ሕፃናት ያለቅሳሉ፣ ወላጅ አልባዎች ያለቅሳሉ፣ አረጋውያን ያለቅሳሉ፣ ጧሪ ቀባሪ ያጡ ያለቅሳሉ፣ በሆስፒታል ታመው የወደቁ ያለቅሳሉ፣ እግዚአብሔርን እየጠሩ ያለቅሳሉ። አባታቸው ከሰማይ ይሰማል። ቢያንስ መዳን የማይችሉትን በነፍስ ያሳርፋቸዋል። ነፍሳቸውን ከስጋቸው ወስዶ በአባታቸው እቅፍ ያረጋቸዋል፣ በእነ አብርሃም እቅፍ ያረጋቸዋል። የሚያድናቸውን ደግሞ አድኖ ወደ ቤታቸው ወደ ቤተሰቦቻቸው ይመልሳቸዋል። እግዚአብሔር አባት ነው። እግዚአብሔር አምባ መጠጊያ ነው። እግዚአብሔር የዘላለም አምላክ ነው። ስለዚህ ምን እንለብሳለን አትበሉ፣ ምን እንጠጣለን አትበሉ፣ አትጨነቁ። እግዚአብሔር ስለናንተ ያስባል። እግዚአብሔር ስለማን ያስባል? ስለናንተ ያስባል። አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን ፈልጉ፣ ሁሉ ይጨመርላችኋል። እንጀራው ይጨመርላችኋል። የዕለት እንጀራው ስራው ይጨመርላችኋል። ጤናው ይጨመርላችኋል። ልጅ፣ ትዳር፣ ሁሉ ነገር ይሰጣችኋል። አስቀድማችሁ በሉ እስኪ የእግዚአብሔርን መንግሥት ፈልጉ። የእግዚአብሔርን መንግሥት እንድንፈልግ አምላከ ቅዱሳን እግዚአብሔር ይፍቀድልን። ይህንን ሁሉ የሚያደርግ እግዚአብሔር ነው፣ የሚሰጥ እግዚአብሔር ነው። ስለዚህ ተመልከቱ፣ የሰማይ ወፎችን ተመልከቷቸው። አይዘሩም፣ አያጭዱም፣ አይኮተኩቱም፣ አይፈትሉም፣ በጎተራ የሚከቱት የላቸውም። የሰማይ አባታቸው ይመግባቸዋል። የሰማይ አባታቸው ያውቅላቸዋል። የሰማይ አባታቸው የሚያስፈልጋቸውን ይሰጣቸዋል። ነገር ግን አስቀድማቸው የእግዚአብሔርን መንግሥት ፈልጉ፣ ሌላው ነገር ሁሉ ይጨመርላችኋል። ነገ ስለ ራሱ ይጨነቃልና አትጨነቁ ይላል። ነገ ስለ ራሱ ምን ይላል? ራሱ ነገ ስለ ራሱ ይጨነቃል። እናንተ ግን የተዋህዶ ልጆች፣ እናንተ ግን የድንግል ማርያም ልጆች፣ እናንተ የኢየሱስ ክርስቶስ ልጆች አትጨነቁ ይላል። የሚያስጨንቀንን እግዚአብሔር ካጠገባችን ያርቅልን። እግዚአብሔር አምላካችን ነው። እግዚአብሔር ፈጣሪያችን። እግዚአብሔር ሆይ ማረኝ ማለት ነው።